ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ለምትከታተሉኝ እንደምን ዋላችሁ ማለት ፈልጋለሁ። ታህሳስ 24 2018 በኢትዮጵያ ዘመን አቆጣጠር ጃንዋሪ 2 2026 በግሪጎሪያን ካሌንደር የጋት አጫጭር መረጃዎች ከዚህ እንደሚከተሉ ወደ እናንተ ይደርሳሉ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ በሱፐር ቻት ደግፉ። አስቀድሜ ወደ ዕለታዊ አጀንዳዎቼ መረጃዎቼ ከመግባቴ በፊት የጥንት ታሪክ ሄሮዶትስ እንደጻፈው በሚል ብላቴ መርሴ ሐዘን ወልደ ቂርቆስ የተረጎሙትን ወደ 9 ክፍል አለው። እንደምታውቁት እንግዲህ ሄሮዶተስ አቴናን ያውቃትና ያመሰግናት ነበር። የታሪክ መጽሐፍም በአቴናና በሌሎች የግሪክ ከተሞች ውስጥ በግልጽ በህዝቦች ፊት ይነበብ ነበር። በኋለኛውም ጊዜ በእስክንድሪያ ሀታቴያነ መጽሐፍት የነበሩ ሊቃውንት በ9 ክፍሎች ከፍለው ለእያንዳንዱ ስም ሰጥተውታል። ቁጥር 1 ቁጥር 2 እያሉ ማለት ነው። ሰው በዚህ ሂደት ኢትዮጵያ በዚያ በጥንቱ ዘመን ሄሮዶተስ በነበረበት ዘመን እንደምታውቁት የታሪክ አባት ነው የሚባለው። ታሪክን የሚጽፍ ሰው ነፃ ህሊና ከወገንተኝነት የወጣ ታሪክ ለመጻፍ ደግሞ የሚያስችል እውቀት ያስፈልገዋል በሚል ንግግሩም ይታወቃል። እና ስለ ኢትዮጵያ በሚያትትበት ክፍል ምን ይላል? በ3ኛው መጽሐፉ ስለ ኢትዮጵያ ሲያትት በስተደቡብ ምዕራብ በኩል በጣም ራቅ ብሎ የሚገኝና ሰዎች የሚኖሩበት ሀገር ኢትዮጵያ ነው። በዚህም ሀገር ውስጥ በጣም ትልልቅ የሆኑ ዝሆኖች አሉበት። ዞጲና ሁሉም አይነት ዛፎች በያለበት በቅለው ይገኛሉ። ሰዎቹም ከዓለም ሕዝብ ሁሉ ቁመታቸው የረዘመ ውበታቸው የበለጠና እድሜያቸው የረዘመ ናቸው ይላል። ዛሬ ሱዳን ከሚባለው ከግብፅ አዋሳኝ ከኑቢያ አንስቶ ከኖቢያ አንስቶ እስከ ህንድ ውቅያኖስ ድረስ ያለው እስከ ህንድ ውቅያኖስ በሙሉ ሶማሌላንድ የለ፣ ሶማሊያ የለ፣ ጅቡቲ የለ፣ ኬንያ የለ። ዛሬ ሱዳን ከሚባለው ከግብፅ አዋሳኝ ከኖቢያ አንስቶ እስከ ህንድ ውቅያኖስ ድረስ ያለው ደጋውና ቆላው ሀገር ሁሉ በጠቅላላ ኢትዮጵያ ተብሎ የሚጠራ ስለነበረ ሄሮዶተስ መረዌን የኢትዮጵያ ከተማ ብሎ ጠቅሷታል። መረዌ አሁን ሱዳን ውስጥ ያለች ከተማ ነች። ይኸውም በአጋዚያን ዘመነ መንግስት በአክሱም ማለት ነው። ይኸውም በአጋዚያን ዘመነ መንግስት ደጋ ኢትዮጵያና ቆላ ኢትዮጵያ ተብሎ በሁለት ተከፍሎ በየራሱ በተቋቋመ ጊዜ አክሱም የደጋ ኢትዮጵያ ከተማ ስትሆን መረዌ የቆላ ኢትዮጵያ ከተማ ሆና መቅረቷን ከሚነገረው አፈ ታሪክ ጋር የተባበረ ነው እና ኢትዮጵያ የባህር በር አይደለም በሆነ ኪሎ ሜትር ከሆነ ነገር ራሱ ቀይ ባህር የሚባለው የሀበሻ ባህር ዛሬ ህንድ ውቅያኖስ የምንለው የኢትዮጵያ ባህር ይባል የነበረበት ዘመን ነው። ኤኒዌይስ ታሪክን ማወቅ ወደ ገናናነት ለመሄድ ያለፈን ስተት ላለመድገም የጋራ ትርክት ዲቨሎፕ ለማድረግ ጠቃሚ ነው። በታሪክ ደግሞ ከፍታም ዝቅታዎችም አሉ። ያንን ታሪክ የበለጠ ስናጠናው ቻይና ታሪካቸውን አውቀው የትናንት የከፍታ ዘመናቸውን ወደዛ ለመሄድ የቤልት ኤንድ ሮድ ኢኒሼቲቭ ያ የጥንቱ የቻይና የስልጣኔ ዘመንን ለመድገም ነው ሮዱ። የኦቶማን ተርክ የኦቶማን ኢምፓየር ቤንያሚን ኔታንያሁ ሰምታችኋል። ቱርክ የቀደመ የስልጣኔ ዘመኗን የከፍተኛ እድገት ዘመኗን ለመድገም መስፋፋት ላይ ነች ይላል። ወይራስ ኤርዶጋንም ራሱ ኔታንያሁ እኮ ባይብሊካል ማፕ እስራኤልን ለማምጣት ነው። በባይብል የነበረችዋን እስራኤል ከቱርክም ግዛት ያላት ሲናይ በረሃን የምትጠቀልል ከሶሪያም የምትወስድ ራሱ ከሳውዲ አረቢያን ቦታ ትጠይቃለች። የአባይ ተዋሳኝ በሲናይ በኩል ከአባይ በመዋሰን የቂጣ በዓላቸውን ዮም ኪፑር የሚባለውን ከአባይ ወንዝ በተመረተ ስንዴ ምንድነው የተሻለውንም
የተሻለውንም መርጠው መስዋዕትም ያቀርባሉ የሚለውን ያንን የባይብሊካል ለመድገም ነው የሚጥሩት የሚላል። አገራት የትናንት ታሪካቸውን ማወቃቸው በትናንት የገናና ዘመኑን ለመድገም ውድቀቱን ደግሞ ለመፍታት በዚህ ፐርሺያም ጋር የምታዩት ባቢሎን ዛሬ ኢራቅ የሚባለው የፋርስ ስልጣኔ፣ የኢራን ስልጣኔ፣ ትላላቅ ስልጣኔ የሚባሉ የሩሲያ ስልጣኔ እና ከዛ 5 ትላላቅ የዓለማችን ስልጣኔ አንዱ የነበረ ዛሬ ስልጣኔያችን እድገታችን በጋራ ከተባበርን ከፍ እንደምንል የሚያውቁ ሰዎች ከመሃላችን ጅሎችን ተለላቂዎችን እየመለመሉ እርስ በርስ ያዋጉናል። ዓላማ ያላቸው ተሸካሚዎች ናቸው። ፕሮግራም ያደረጓቸው አስመራ ያሉ ሰዎች ናቸው። ካይሮ ያሉ ሰዎች ናቸው። ተተኳሽ ርችቶች ናቸው። የሆነ የሌላ አገር ብሔራዊ ጥቅም ለማረጋገጥ ሲባል የሚተኮሱ ነፈዞች ናቸው። ከነዚህ ነፈዞች አንዱ ጀነራል ተፈራ ማሞ ነው እና ትናንት አንድ ሚዲያ ላይ ሚዲያውን መጥቀስ ስለማልፈልግ ነው እዛ ኢንተርቪው እያደረገው ነበር እና ጌታቸው ረዳ እንዲህ ነው ከኤርትራ ጋር ከትግራይ ጋር ተባብረን እንዲናረጋለን ይላል። ምን ሲያደርግ ነበር? የልዩ ኃይል አዛዥ ሆኖ እሱ የመረጃ ልውውጡ ከነማን ጋር ነበር? ወርቀ ዲኖ ምንድን ነው ያደረገው የአማራ ልዩ ኃይልን በወቅቱ? ዛሬ ያለበት ሳይታወቀው ከሰማ አይደለም ያለው አንድ አርሶ አደር ቤት ተጠግቶ ግን በቃ ያወራል። ለታሪኩ አይጨነቅ ነገ ምን ይሉኛል ብሎ በታሪክ ፊት መኖር በታሪክ ፊት እወቀሳለሁ የሚል ጉዳይ የለው። በጣም ነው የሚያሳዝነው። እና እሱ ያዘጋጀው ዶክመንት የተወሰነውን ሪቪው አደርግላችኋለሁ። በሱ በኩል የተዘጋጀው እንዲያርገን ይሄን በዚህ ተቆጣጥረን ወደ አዲስ አበባ እንጓዛለን ምናምን የስልክ ልውውጡ ዴይሊ ሁሉ ነገር በጣም ኤኒዌይስ በዛሬው ዕለት የአዲስ አበባ ዩኒቨርሲቲ 75ኛ ዓመት በዓል እየተከበረ ነው። በዚህም የቀድሞ የዩኒቨርሲቲው ተማሪዎች በተለያየ ሁኔታ ላይ በንግዱም በፖለቲካውም በአመራሩም በዩኒቨርሲቲው የ75ኛ ዓመት አከባበር ላይ እየታደሙ ነው። በኦፕን ዶር በመንገድ ላይ በጎዳና ላይ በኢንዶር በየአዳራሾች የተለያዩ የፓነል ውይይቶች እየተካሄዱ ነው። ዩኒቨርሲቲው አዲስ አበባ ዩኒቨርሲቲ ትናንት የት ነበረ? ዛሬ ምን ላይ ነው? የወደፊት እቅዱ የዛሬ 75 ዓመት እቅዱ የዛሬ 100 ዓመት እቅዱ ምን መሆን መቻል አለበት በሚል ከባለድርሻ አካላት ጋር ምክክር እያደረገ ከዩኒቨርሲቲው ከልጆቹ ጋር እየመከረ ነው። በዚህ የቀድሞው የዩኒቨርሲቲው ተማሪ በተለይ ፒኤችዲያቸውን ከአዲስ አበባ ዩኒቨርሲቲ የሰላም ጥናት ተቋም የወሰዱት የፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ዛሬ በአዲስ አበባ ዩኒቨርሲቲ ሴኔት አዳራሽ ወይንም ቤተ መንግስቱ የነበረው በዛ ተገኝተው ጥናት አቅርበዋል። በዚህም ምሁር ማን ነው በሚል ጥናት አቅርበዋል። በነገራችን ላይ ምሁር ማን ነው ብቻም አይደለም፣ ብዙ ጥያቄዎች እኮ ይቀርባሉ። አሁን ራሱ ልሂቃን ይባላል እኛ ሀገር ላይ የልሂቃን ሚና እንደዚህ ነው። የዚህ አንዳንዱ እንዲያውም ይመጣና የአማራ ልሂቃን ይላል በብሔር ማለት ነው። ልሂቅ ብሎ ደግሞ ብሔር ይሰጣል። ሌላውም ሁለተኛ ምሁርስ ምንድን ነው? ምሁር ማን ነው? ልሂቃን እነማን ናቸው? መገለጫቸውስ ምንድን ነው? ቀጥሎ ምሁር ይመጣል። ምሁር ምንድን ነው? ምሁር ማን ነው? የምሁር መገለጫውስ እንዴት ነው? ምሁሩስ ያለው የት ነው? ወዴት ነው? እነዚህ ሌሎች እንዲሁ በደንብ ያልተተነተኑ ግን ዝም ብለን የምንጠቀምባቸው ቃላቶች ናቸው። ሌላው ፕሮፌሽናልስ ምንላቸዋል ወይም ፕሮፌሽናሎች፣ እነዚህ ጉዳዮች በሙሉ ያነጋግራሉ። በጣም ብዙ ነገር ተጽፏል። በነገራችን ላይ ምንድን ነው ኃላፊነታቸው? ምሁር ማን ነው? ኃላፊነቱ ምንድን ነው? በሚል ጉዳይ ላይ በጣም የታወቀ እንዲሁ በጣም ብታነቡት ብዬ ሪከመንድ ማድረጋችሁ The Responsibility of Intellectuals በሚል በ2019 ኖአም ቾምስኪ እና ሌሎች የታተመ መጽሐፍ አለ እና በዛ Responsibility of Intellectuals to Challenge Authority ነው። ነገር ግን
ኦቶሪቲን ስልጣንን በየደረጃው ቬሪየስ ታይፕስ ኦፍ ኦቶሪቲ አለ። ያንን ቻሌንጅ የምታደርገው ግን ምን አድርገህ ነው በሚል እነ ኖአም ቾምስኪ ያስቀመጡት አለ። ራይት ሚልስ በዚህ በምሁራን ኃላፊነት በምሁራን መገለጫ ላይ ሶሻሊስት ነው ኦፍ ኮርስ ራይት ሚል ግን ሰፋፊ ጽሁፎችን ጽፏል። ከሶሻሊዝም ፐርስፔክቲቭ አንጻር በጣም እንግዲህ አያን ራንድም በዚህ ረገድ ጽፋለች ምሁራን የሚጠበቅባቸው በሚል ኤኒዌይስ ዛሬ ለመነሻነት ለውይይት ባቀረቡት ጽሁፍ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምሁር በስሜታዊነት የሚነዳ ሰው አይደለም፣ የምሁር መገለጫዎችም ሐሳብ አክባሪና ሐሳብ አፍቃሪ ነው። ሰዎችን ሐሳብን ከሰዎች ነጥሎ ያያል። ሐሳቡን እኔ ልናገረው እንደ ጌትነት፣ ቶሎሳ ይናገረው ፈይሳ፣ ገብረመድን ይናገረው ሙባረክ፣ ለምሁር ሐሳቡን ያያል። ሐሳቡን እንደወረደ ያይና እንደወረደ ይቀበለዋል። መጀመሪያ ማለት ልክ እንደ ላብራቶሪ እንደሚመረምር የላብ ቴክኒሻን ወይም የሚመረምር ሰው ብለን እንውሰድ። ይወስዳል፣ ሐሳቡን እንዳለ አይውጠው፣ ያነጥረዋል፣ ይመረምረዋል፣ ይፈትሸዋል፣ ኤክስትራክት ያደርገዋል፣ አናሊሲስ ይሰራል፣ ኢንተርፕሬት ያደርጋል። በተለያየ አቅጣጫ በተለያየ እይታ ይመረምረዋል። ሐሳብ አክባሪ ነው፣ ሐሳብ አፍቃሪ ነው። ጥልቅ አሰላሳይና ብዙ ጠያቂ ነው። ያሰላስላል። ለምን እኮ ለምን፣ እንዴት፣ እነማን፣ መቼ፣ ለምን፣ የት፣ ከዚህ ጀርባስ ምንድን ነው? ያሰላስላል፣ ይጠይቃል። ለማየት፣ ለማንበብ፣ ለመመራመር የተለያየ ሐሳብ ለመስማት ችግር የለበትም። አንባቢ ነው፣ ነቃሽ ነው፣ ተንታኝ ነው፣ ችግር ፈችና መፍትሄ አሳሽ ነው። እነዚህ የምሁር መገለጫዎች ናቸው ብለው ያቀረቡት ሐሳቦች ናቸው። አይ ቲንክ ሙሉ ንግግራቸው ሙሉ ያቀረቡት ጽሁፍ በተለያዩ ሚዲያዎች ላይ ይተላለፋል ብዬ ተስፋ አደርጋለሁ። ከዛ ባለፈ ምሁር ችግሩን ብቻ አይደለም የሚያየው። ምሁር ነኝ ያለ ሰው አሜሪካ ሰልጥና ፈጣን ባቡሮች፣ ፈጣን መንገዶች፣ ትላልቅ ስካይሮኬት የሆኑ ህንፃዎቿ ሲስተሙን ብቻም አይደለም የሚያየው። የዚያ ለመድረስ የተከፈለው ዋጋ ምንድን ነው ይላል። ምሁር አንድ መድኃኒት ለሁሉም በሽታ ይሆናል ብሎ አያምንም። ምሁር አንድ ልብስ አንድ ሳይዝ ለሁሉም ሰው እኩል ይሆናል ብሎ አያምንም። ሁኔታውን ያያል፣ በሽታውን ይመረምራል። በደንብ እንዳልኳችሁ ዳታዎችን ወስዶ የማህበረሰቡን ፍልስፍና ያያል፣ መስተጋብሩን ያያል። እኛ ሀገር ግን ትንሽ ምሁርነት የተጭበረበረ የተምታታ ጉዳይ ነው ያለው። ምሁርነትን ብሔርተኝነት በራሱ ችግር አለው እያልኳቸው አለ። ግን በምሁር ስም ዘረኝነት የሚሰብኩ በምሁር ስም ለጠባብ የቡድንና የግል ፍላጎታቸው የሚሰሩ በምሁር ስም የሀገራቸውን ብሔራዊ ጥቅም አሳልፈው የሚሰጡ በምሁር ካባ በምሁር ስም የተጀቦኑ ነገር ግን ፍጹም ተለላኪ ሲሆኑ ወደል ባንዳ ሲሆኑ ቅፍፍ የማይላቸው ከጊዜያዊ የመንግስት ቅሬታ፣ ከጊዜያዊ የመሪ ቅሬታ፣ ከጊዜያዊ በደል ተገፍቻለሁ፣ ተበድያለሁ፣ ተጨቁኛለሁ ከሚል ከጊዜያዊ ሊስተካከል ይችላል እኮ እሱ ጉዳይ። የተበደለ ሰው ይካሳል፣ የተከፋ ሰው ይደሰታል። ስራ አጥቶ የነበረ ሰው የጊዜ ጉዳይ ነው፣ ስራ ያገኛል። ነገር ግን ይህንን በደል ወስደው ሀገራቸውን የሚክዱ በብሔራዊ ጥቅም ላይ የሚነግዱ ምንም አይናቸውን አፍጥጠው ጥርሳቸውን አግጠው ለባንዳነት አጎንብሰው ለመስራት ቅፈፍ የማይላቸው ሰዎች አሉ። ዝሮ ዝሮ ምሁር ማን ነው? ልሂቅስ ምንድን ነው? አገሩስ ወዴት ነው? ፕሮፌሽናል ምንድን ነው የሚለውን በደንብ መጠየቅ፣ በደንብ ማብራራት፣ መገለጫዎቹን ማየት፣ በዛ ስታንዳርድ መሰረት ከኢትዮጵያ አንጻር ምንድን ነው ምሁራን የት ናቸው የሚለውን ማየት ያስፈልጋል። እንግዲህ ወደፊት አንድ ቀን በዚህ ዙሪያ ላይ የግል ምልከታን ማጋራችሁ ይሆናል። የአያን ራንድንም በነገራችን ላይ ብታነቡት በጣም ብዙ ነገሮች ታነሳለች እንዳልኳችሁ። ከዛ ባለፈ እደግመዋለሁ
ሪማይንድ ለማድረግ ነው። ዘ ሪስፖንሲቢሊቲ ኦፍ ኢንተሌክቹዋልስ 2019 ጠቅለል ሲል ቱ ቻሌንጅ ኦቶሪቲ በሚል የቀረባለ እሱን እንድታዩ ለማለት ነው። ሁለተኛው እንዳልኳችሁ ተፈራ ማሞ እንግዲህ እንደምታውቁት ተፈራ እስር ቤት ነበረ በመፈንቅለ መንግስት ተጠርጥሮ በኢህአዴግ ዘመን። ከዛ ከተፈታ በኋላ ማዕረጉ ተመልሶለት ማዕረግ መመለስ ብቻም ሳይሆን የአማራ ክልል ልዩ ኃይል አዛዥ እንዲሆን ተደርጎ ኃላፊነት ተሰጥቶት የነበረ ሰው ነው እና ተፈራ ቢሮ ገብቶ ስራውን የሚሰራ ሰው አልነበረም። ይህንም በስማ በለው አይደለም ማለት ባህር ዳር እና ባህር ዳር ዩኒቨርሲቲ ነው የነበርኩት ያኔ እና ብዙ የተደራጁ አክቲቪስቶች በዘመቻ አሁን ቆይ ስልጣን እንዲለቅ እናድርገው እያሉ በዘመቻ ስልጣን የሚለቅ ፌስቡክ ላይ የተጻፈ ምስጋና በተጻፈ ቁጥር ይህን ጽፋቸዋል እያለ ምስጋና ለጻፉለት የሚደውል ማን ነው እንዲህ አለኝ አጣሩልኝ የሚል በውዳሴ ከንቱ የሰከረ በወሬ ችግር የሚፈታ የሚመስለው አንድም ተጨባጭ መሬት ላይ ግን ውጤት ያላመጣ ሰው ነው። ወርቀዲኖ ወስዶ የአማራ ልዩ ኃይልን እየመራ ምን የት ጋር እንደከተተው ያለቀውን ኦልሞስት የህወሓት ከፍተኛ አመራር እነ ጌታቸው ረዳ ሳይቀር ያው በህይወት ስላሉ እሳቸው እንግዲህ ወደፊት ያመጡ ይናገሩ ይሆናል በሚል ነው። እንዴት የአማራ ልዩ ኃይል እንዴት እንደተመታ እንዴት እንዳስጨፈጨፈው መግደያ ወረዳ ውስጥ ነው የከተተው። በዛ ሂደት በዛ በቃኝ ብሎ ተጸጽቶ አገር ስርዓት ቢኖር እኮ ወታደራዊ ፍርድ ቤት እኮ ይኖር ነበር፣ መመርመር ነበረበት። በነገራችን ምንድን ነው ከዛ ፌዴሬቲ ጀርባ ምን ኮሚኒኬሽን ነበረ? ምን ንግግር ነበረ? ከዛስ አሁንስ አንድ ሰው በከፍተኛ ደረጃ የልዩ ኃይል አዛዥ ነበረ ጭፍጨፋ ፈጽሟል ተብሎ ህወሓት ጭፍጨፋ ፈጽሞብናል የሚለውን ፋኖን አስተባብሯል፣ ልዩ ኃይሉን አስተባብሯል የሚለውን ሰው ከሰንበራ ሄዶ ሲቀመጥ የሬዲዮ ስልክ መገናኛ ይላኩለት ገንዘብ የሰጡት ምን ቢኖረው ነው ብሎ የሚጠይቅ ሰው ያስፈልግ ነበር። ግን የለም። እኛ ለምን የተያዘው ዘመቻ የሚከፈተው በሻዕቢያ በህወሓት እና ቡት እየተደረገ ጸረ ኢትዮጵያ ኃይሎች ወይም የማይረባ ደነዞች ደግሞ የራሳቸውን ህዝብ የራሳቸውን በመከራ የተገኘችን መሰረተ ልማት እያወደሙ ኦልሞስት 8 ሚሊዮን የአማራ ተማሪን ከትምህርት ቤት አውጥተው የሚሰደደው ያ እንግዲህ በ7 ዓመቱ አንደኛ ክፍል መግባት የነበረበት ይማራል ብለን እንኳን ብናስብ ቀጣይ ዓመት በ11 ዓመቱ አንደኛ ክፍል ሲገባ ያለውን ይህን ሁሉ እንኳን የማይገነዘቡ እነዛን በርካሽ ዋጋ የተገዙ እዚያ ውስጥ ሂዶ ዘሎ ሲገባ ተፈራን እንዴት ተቀበሉት ብሎ ማሰብ ያስፈልጋልና ተፈራ ወሬ ያወራል። የወሬ ችግር የለበትም። እንዳልኳችሁ ከሰማንድ አርሶ አደር ቤት ነው ያለው። ያን ያህል ምን ውጤት ያመጣል የሚለው ሌላ ጉዳይ ነው። አፋብኃ የሚባለው እሱ ያለበት ደቡብ አማራ ቀጠና አሳምነው እዝ ተራ ተመቶ ያለቀ እዚህ ግባ የማይባል እንደሆነ ራሱ በጻፈው ዶክመንት ያብራራል። ላንብብላችሁ መግቢያው። ሌሎች ዝርዝር ጉዳዮችን ያው የሚመለከተው አካል የሚያይ ሆኖ ነው። ምን ይላል? አፋብኃ ደቡብ አማራ ቀጠና አሳምነው እዝ ከደረሰበት ተደጋጋሚ ጥቃት አንጻር ህልውናው መኖሩ በራሱ አይበገሬነቱን ጠንካራ አመራሮችና አባላት እንዳሉት ያረጋግጣል ይላል። በህልውና መኖሩ በራሱ በቀድሞ የሸዋ ጠቅላይ ግዛት በአሁኑ አፋሕድ እነ መከታው በሚመሩት እስክንድር ነጋ በሚመራው በቀድሞ የሸዋ ጠቅላይ ግዛት በአሁኑ አፋሕድ ለ11 ጊዜ በተለያየ ጊዜና ቦታ ማለትም በሰላ ድንጋይ ከተማ መሪዎችን እስከ ማፈን፣ በሳሲት ክምር ድንጋይ፣ ሃይሶፊ፣ ጋን ማርያም፣ ማጀቴ፣ በዙ አራዳ፣ አይዞሽ አሞራ፣ ኮላሽ እና ሚጣቅ የተወጋን ሲሆን በዚህም ከፍተኛ የሰው ኃይልና ንብረት ኪሳራ ደርሶብናል። በራሱ ያዘጋጁት ሰነድ እርስ በርስ እንዴት እንደተጨፋጨፉ እርስ በርስ እንዴት እንደተመታቱ ይተነትናል። አሁን ላይ ይህን ሁሉ ጫና ተቋቁመን ማለፋችን መልካም ቢሆንም አሁን ግን ያለን የሰው ኃይል በጣም የተመናመነ መሆኑ ግልጽ ነው።
ስለሆነም ስትራቴጂያዊ ለውጥ ስለሚያስፈልገው ቆም ብለን በማየት ከነበርንበት ወጥተን ሌሎች አማራጮችን ማማተር የግድ የሆነበት ሰዓት ላይ ደርሰናል። በተለይ ደግሞ አራቱ ክፍለ ጦሮች ነበሩ የሚባልበት ደረጃ እየደረሱ ይገኛሉ። ነበሩ እየጠፉ ነው፣ የሉም ማለት ነው። አሁን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ተፈራ ማሙ ምላስ ላይ ብቻ ነው ያለው እና ጥቂት አብሮት እሱ ጋር ያሉ አርሶ አደር ቤት ከሰም አብሮት የሚንቀሳቀሱ አሉ። ስለሆነም ስትራቴጂያዊ ለውጥ ስለሚያስፈልገው ቆም ብለን በማየት ከነበርንበት ወጥተን ሌሎች አማራጮችን ማማተር የግድ የሆነበት ሰዓት ላይ ደርሰናል። በተለይ ደግሞ አራቱ ክፍለ ጦሮች ነበሩ የሚባልበት ደረጃ እየደረሱ ይገኛሉ። ለማነጻጸር ይላል ነጎድጓድ 1971 ወደ 250 1971 የነበረው ነጎድጓድ የሚባለው 250 ነው ያለው። ከ250ው ደግሞ ቆስለኛው ምንም ዲስፋንክሽናል የሆነውን ደግሞ ውሰዱ። ናደው 1500 የነበረው ወደ 300 1200 የት ሄደ? የድሃ ልጅ እንዴት አስፈኝ እርስ በርስ እኮ ነው ደግሞ ይኮኖ አምላክና 70 ለ70 በተመሳሳይ አጠቃላይ ተደምረው በፊት የነበረውን አንዱን ክፍለ ጦር ያክሉ። በፊት የነበረው ለምሳሌ ይኮኖ አምላክና ኤኒዌይስ እኔ እንዳለ ላንብብላችሁ ሰነዳቸውን አላብራራም። በተመሳሳይ አጠቃላይ ተደምረው በፊት የነበረውን አንዱን ክፍለ ጦር ያክሉ። ስለሆነም በፍጥነት የሰው ኃይል ግንባታ ላይ በርብርብ መስራት ተገቢ ይሆናል ይላል። በሌላ በኩል የያዝነው የቀጠና ስፋትን በተመለከተ እስከ ህዳር 30 2016 ዓ.ም 4 የወረዳ ከተሞች 6 ንዑሳን ወረዳዎችና 207 ቀበሌዎች እናስተዳድር ነበር። አሁን ባለንበት 2018 ህዳር በታሪክ አጋጣሚ እጃችን የገባች አንድ ወረዳና አንድ ንዑስ ወረዳና 111 ቀበሌዎች ቀርተውናል። ስለዚህ ጓዶች መለስ ብለን ወደ ኋላ ማየታችን መንገዳችን ወዴት እየወሰደ እንደሆነ ያመላክተናል። ግን አሁንም ቶሎ ነቅተን ስትራቴጂያችንን መቃኘትና መቀየር ካልቻል ጉዟችን ቁልቁለት ነው። ከነቃን ግን አልረፈደም። ይህ ስትራቴጂ በውስጡ መያዝ ያለባቸውን ቀጠናዎች፣ መተግበር ያለባቸውን ተግባሮች፣ ካለው ወታደራዊ ጠቀሜታ፣ ገጠር ላይ የባከነውን ጠላት ወደ ከተማ ማስገባት፣ በገጠር የሚኖሩ ማህበረሰቦችን በጥንቃቄ መያዝ ወዘተ በውስጡ አካቶ ይዟል ይላል። አሁን ከዚህ በታች ያለውም ብዙ ጊዜያችሁን እንትናልም በየገጠሩ የባከነውን ጠላት ወደ ከተማ መመለስ ማስገባት ምን መደረግ ያለበት ብሎ ይተነትናል። ዘን እሱን ካለ በኋላ ከወታደራዊ ዲስፕሊን አንጻር ምንድን ነው እያደረግን ያለ ነው፣ ጠላት ለከተሞች ያለው ግምት፣ ከዛ በኋላ ሲጽፍ ምን ይላል? ለዚህ ደግሞ የጠላት ኃይል ፍሰት ያለባቸውን ትልልቅ ከተማና ጥቁር አስፋልትን ሳንነካ በጠጠር መንገድና በበረሃ የጠላትን ኃይል እየሳብን እያደቀቅን እንጓዛለን ማለት ነው። ለዚህም መነሻ ወረዳዎች ተቀምጠዋል። መንዝጌራ ምድር ወረዳ፣ መንዝቀያ፣ መራቤቴ፣ ሰላሌ፣ ሙከጡሪ መስመር ተከትለህ እያለ ወደ ታች ከአሳገርት ጊናግር እያለ ወደዛ ሄዳል። ብዙም እዚህ ውስጥ ያለው ወታደራዊ ዲስፕሊን ይተነትናል። ከዛ በመቀጠል አርሶ አደራችንን በደንብ መያዝ መቻል አለብን። የፖለቲካ ትምህርት መስጠት፣ ብሬን ዋሽ ማድረግ ያስፈልጋል ይላል። ወደ አዲስ ምልመላ ከመግባታችን በፊት ያዝረከረክነውን መሰብሰብ ግድ ነው እያለ ይሄዳል። የምርኮኛ ማሰልጠኛና የምርኮኛ ንብረቶችን መከዘኛ አስፈላጊ ነው ይላል። የምርኮኛ ልውውጥን በተመለከተ ከመደበኛ ውጊያ በፊት ሊኖሩ የሚገቡ መካናይዝዶች፣ ጠላትን መቀነስ ምን ይላል? ጠላትን መቀነስ በሚለው ውስጥ ህወሓት ይህን አካሄድ የሸዋ ዘይቤ ትለዋለች። እኛ ሸዋዎች ደግሞ ያህያ እንትን በሆዱ ነው እንላለን። ማንም ከየት የሚምጣ ከሰይጣን በስተቀር የኛን የህልውና ትግል የሚያግዝ ከሆነና አብሮን የሚታገል ከሆነ አገዛዙን ለማስወገድ አብረን እንሰራለን። ከትግላችን የሚጎትተን በጥበብ በማስለቀቅ የሚያደናቅፈን በጥንቃቄ እያነሳን ከፊታችን ቆሞ መንገድ ካልዘጋብን በስተቀር ተጨማሪ ጠላት ማፍራት አይኖርብንም። ቀን እስኪያልፍ የአባቴ ሎሌ አግባኝ እንዳለችው አይነት ነው። አገዛዙን ለመጣል ከሱ ጠላቶች ጋር በጥንቃቄ ጥቅማችንን አሳልፈን ሳንሰጥ ግን ፍላጎታችንን ደብቀን እነሱ የሚፈልጉትን እያወራን ክንዳችንን እናጠናክራለን። ሚኒሻ፣ አድማ በታኝ፣ የስርዓቱን ካቢኔና የመከላከያ አመራሮችን በማማለል ማስከዳት፣ የጠላትን ተቋማቶች ማፈራረስ፣ ህወሓት፣ ሸኔ፣ የአፋር፣ የደቡብ ወዘተ ማንም ይሁን መነጋገርና የጋራ አቋም መያዝ ይኖርብናል ይላል። የህክምና ተቋም ማቋቋም፣ ስፔሻል ዶክተሮችን መሳብ፣ የክትትል ኮሚቴ ማቋቋም ንዑስ ርዕሶች ናቸው። በዚህ ውስጥ
ዝርዝር ጉዳዮች አሉ እና የሉም። ዴፊኒትሊ ሙሉ ለሙሉ ይሄ መዋቅር የሚባለው ነገር የለም፣ ፈርሰዋል። ሰው የተቀመጡ ከስልክ ልውውጦች እና ከአንዳንድ መረጃዎች እየወጡ ያሉት በነዘመነ ተስፋ እንደቆረጡ ዘመነ የራሱን የግል ፍላጎቱን ለማሳካት የሚሰራ እንጂ ከውጭ የሚመጣን ገንዘብ ኡጋንዳ ወስዶ አይደል እንግዲህ ዘመነ እንደዛ አይኑሮ አላውቅም። ግን ኡጋንዳ ፔንሲዮኖች፣ ሬስቶራንቶች እና የጭነት አገልግሎት የሚሰሩ ከኡጋንዳ ስልኩን ልውውጡን ማሰማት ስለማይጠቅም ነው። ከኡጋንዳ ወደ ደቡብ ሱዳን ንግድ ጀምሯል። ጥሎን ሊወጣ ይችላል። እርስ በርስ እየተመታታ ነው። ጎጃም ውስጥ ያለው የአፋብሃ ቴዎድሮስም እርስ በርስ እየተዋጋ ነው። ስለዚህ ያለን አማራጭ ወደ መንግስት ብንገባ ተቀባይነትም አናገኝም፣ ጥቅማችንም አይረጋገጥም። ስለዚህ ወደ ኤርትራ ለመውጣት ማሰስ አለብን የሚሉ ያስቀመጧቸው ጉዳዮች አሉ። ራሱ ኤርትራስ ይቀበላቸዋል ወይ? ኤርትራ ያለበት አጣብቂ ደግሞ ሌላ በኋላ ላይ በጋት ዕለታዊ በስፋት የምንተነትነው ነው። በተለይ ከሱዳን ኤርትራ ሰራዊት እየሳበ ነው፣ እያስወጣ ነው። ለምን? የቀይ ባህር ቀጠና እጅግ በፍጥነት እየተለዋወጠ እየተወሳሰበ ነው ያለው። በዚህ ረገድ የኢትዮጵያ ጸጥ ረጭ ብላ ኃይሏን እያሰባሰበች የቀጠናውን አሰላለፍ ቴስት እየተደረገ ነው። እንደምታውቁት ቴስት ሲደረግ ዝም ብለህ ምንድን ነው የሚደረገው? ወንዝ ስትሻገሩ መጀመሪያ በእንጨት ቸክቸክ ይደረጋል። ከዛ አንድ እግርን ታስገባል። እንድ ኢትዮጵያ ዝዶኝታት በተመሳሳይ የጎጃም ፋኖ እርስ በርስ ኦልሞስት ለመዋጋት ጫፍ ላይ ነው ያለው። ከፍተኛ አመራር የሚባሉት እየታሰሩ ነው። እርስ በርስ እንዲዘምቱ ትዕዛዝ የተቀበሉ አንዘምትም በማለታቸው ምክንያት በከፍተኛ ሁኔታ መጠራጠር፣ መፈራራት አለ። የጎንደር ያለ እንግዲህ ጎንደር ላይ አፋሕድ ሙሉ ለሙሉ ጠቅልሎ መውጣት አለበት በሚል ትዕዛዝ ተሰጥቷል። የአማራ ፋኖ ብሔራዊ ኃይል በላይ እዝ የሚባለው ከሻዕቢያ በኩል ለዘመነ በጉልበት ተመርጧል ብያቸዋለሁ። አሁን ዘመነ አስመራ ነው ያለው። ትዕዛዝ ተሰጥቷል ዘመነ ደግሞ ለነ ሀብቴ ትዕዛዝ ሰጥቷል። ከጎጃምም መሮለስ ከጎጃም በአለፋ ጣቁሳ በኩል በዚህ ባቸፈር በኩል እንዲሁም በተመሳሳይ በሞጣ በኩል ኃይል ተንቀሳቅሶ ከጎንደር ካለው የነ ሀብቴ ወልዴ ኃይል ጋር እና ሀብቴ ወልዴ ኃይል ጋር ተጣምሮ አፋሕድ የሆኑት በምንም ታምር ከአፋብኃ ጋር አንሰራም፣ በወልቃይት ጉዳይ ላይ የተያዘው አቋም ትክክል አይደለም፣ ወልቃይትን አሳልፈን አንሰጥም፣ ከህወሓት ጋር አንሰራም የሚሉና ልዩነት አለን ብለው እንዲሁም የብልጽግና ኤጀንት ናቸው፣ ፊልድ ኤጀንት ናቸው ተብሎ የተጠረጠሩትን በሙሉ በፈቃደኝነት እጅ ከሰጡ ተይዘው እንዲታሰሩ ወደ ጨለማ እንዲወረወሩ አለያ ግን እንዲደመሰሱ በሚል ትዕዛዝ ወርዷል። በዚህ ረገድ ጌታ አስራደ፣ ሰለሞን አጣናው፣ ኢያሱ አባተ እንዲወገዱ ወይም እንዲታሰሩ ትዕዛዝ የተላለፈባቸው ናቸው። በተመሳሳይ አፋሕድ ጎንደር ጠቅላይ ግዛት እዝ ከነ መከታው ማሞ ከነ እስክንድር ጋር ተለያይቷል። በከፍተኛው ጥንቅጥ ውስጥ ነው ያሉ። ከዚህ በፊት እስክንድር ነጋ ከፍ ያለ የገንዘብ መጠኑን አሁን የኖላቸው አልችልም፣ ከፍ ያለ የገንዘብ መጠን ለደረጀ በላይ አስገብቶለት ነበር። እንግዲህ ደረጀ በላይ ቀደም ብሎ በህልውና ወቅት የተሻለ አፈጻጸም የነበረው ግን ፋኖ ነኝ ብሎ ሁለት ልጆቹን በከንቱ ያስበላ ሰው ደግሞ ሁለት ልጆቹን በከንቱ የተበሉት እርስ በርስ በነበረው ውጊያ ነው እና ተለያይተናል ካሉ በኋላ ራሳችንን በቃ ነፃ ወጠን ከአፋር ነፃ ወጠን በራሳችን የጎንደር ህዝብን ይዘን አስፈላጊም ከሆነም ከብልጽግና ጋርም ቢሆን ጥቅማችንን እንደ ጎንደር ጥቅማችንን አስጠብቀን እንታገላለን ማለታቸውን ተከትሎ ለዚህ ለአዛዡ ለደረጀ በላይ እነሱ አርበኛ ፋኖ ብለው ለሚጠሩት መጠኑ ከፍ ያለ ገንዘብ አስገብቶለት ነበር። ወይራስ ገንዘብ ጠይቀው ገንዘብ ያልተሰጣቸው ደግሞ ነበሩ። ለምሳሌ
እነ ሰለሞን አጣናው፣ እነ ጌታ አስራደ የፖለቲካ ዘርፍ ኃላፊ ነው። ሰለሞን አጣነ ምክትል ነው። እነ ኢያሱ አባተ እነኚህ በሙሉ እርስ በርስ ፍላጎት አለን ያሉ በነመሳፍንት በኩል በነመሳፍንት ተስፉ እየተደወለላቸው ነው። እንገባለን ከአፋብኃ ጋራ በሚሰጠን ትዕዛዝ መሰረት እንታገላለን ተደራጅተን ያሉት እንዲገቡ፣ ከዛ ውጭ የሆኑት ግን እንዲመቱ ትዕዛዝ ተላልፎ ኃይል ከጎጃምም ከዛም እየተሰባሰበ ነው። በቀጣይ ጥቂት ቀናት እርስ በርስ የሚዋጉ ይሆናል። ኖ መዋጋት አንፈልግም እኛ ወንድማችንን ከወንድሞቻችን ጋር የመዋጋት ፍላጎት የለንም፣ ምንስ ልናገኝ በሚል ጥያቄ ያቀረቡት ደግሞ እንዲመቱ የተወሰነባቸው እጃቸውን እየሰጡ የሰላምን አማራጭ መርጠው በትናንትናው ዕለት ለምሳሌ በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ አንዲት ቀበሌ አለች። በዛ አካባቢ ሆነው ህዝብን ሲያሰቃዩ፣ ሲገድሉ፣ ሲረሽኑ የነበሩ ገና ሰላም ገብተዋል ብለን ደግሞ አንዳንዱን ነገር በደንብ ነገር መቻል ስላለበት በአካባቢው ራሱን አፋሕድ ብሎ የሚጠራውና በደረጀ በላይ የሚመራው አስቀድሜ ያልኳችሁ ደረጀ በላይ ማለት አሁን ከነ እስክንድር ጋር ችግር በጣም ከፍተኛ ልዩነት የተፈጠረው ቀደም ብሎ እስክንድር ነጋ መጠኑ ከፍ ያለ ዳጎስ ያለ ገንዘብ ትራንስፈር አድርጎለት ስለነበር ነው ተረጋግቻለሁ ያለው። የእሱ ምክትል እነ ሰለሞን አጣናው፣ እነ ጌታ አስራደ፣ እነ ኢያሱ አባተ ሌሎችም አሉ በየቦታው ያሉ እነ ተሾመ እንግዲህ እየወላወለ ነው ያለው። በባለፈው የፈለገው ድርድር ቢደረግ እንኳን አለ ተሾመ እንግዲህ ተሾመ ወደ አሜሪካ ለመውጣት ኦልሞስት ዝግጅቱን አንድ አሜሪካ የምትኖር አግብቷል ለመውጣት ዝግጅት ላይ ነው ያለው እና የህዝብ ጥያቄ ከተመለሰ ለምንድን ነው የማይደራደር? የፈለገው ሁሉም ሰው ቢገባ እንኳ ተሾመ ጠመንጃ ያሉ የመጨረሻ ላይ በምናት ነው የምታገኙኝ በምናት ነው የምታገኙኝ ያለ ሰው ነው እና ለሱ ተደውሎለታል። የሱ ምላሽ ሌሎች የሚሉትን ማየት አለብኝ ማማከር አለብኝ ይሆናል። ራሱ እንኳን አይወስንም። በአካባቢ ራሱን አፋሕድ ብሎ የሚጠራው በደረጀ በላይ የሚመራው ቡድን የሻለቃ አዛዥ የሆነው አለሙ ጎዳዳው በጎንደር ዙሪያ ወረዳ ለምባ ቀበሌ ሆነው ከፍተኛ የሆነ ህዝቡ ላይ ጉዳት ሲያደርሱ ነበር። እነሱም በደረሰው ጉዳት መጸጸታቸውን መቆጨታቸውን ገልጸዋል። በቀጣይ ከመንግስትና ህዝብ ጎን በመቆም ሌሎች በጫካ የሚገኙ ታጣቂዎች ወደ ሰላም እንዲመጡ እንደሚሰሩ አስፈላጊውን ግዳጅ እንደሚቀበሉም ገልጸዋል። 11 ናቸው። ሁሉም የነፍስ ወከፍ መሳሪያ እና አንድ ብሬን እንዲሁም ክላሽንኮቭ ተተኳሽ ቦምቦችን ይዘው ነው የገቡት። በተመሳሳይ ዛሬም የሚገቡ ወደ 3 ቦታ ላይ ለመግባት ጉዞ የጀመሩ አሉ። እንዳልኳችሁ የዚህ የጎጃም ፋኖ ደግሞ አይመራኝም በሚል እርስ በርስ ሽኩቻ ነው ያሉ። አስቀድሜ የነገርኳችሁን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የሚባለው ዶክመንቱ ትክክለኛ እንደሆነ ራሳቸው አመራር ኦፍ ኮርስ ከራሳቸው እጅና ዶክመንታቸውን እንኳን መጠበቅ የማይችሉ ዴይሊ የሚነጋገሩት ምናምን ኤቭሪቲንግ በእጃችን ያለበት ሁኔታ ነው ያለው። እነኚህ ለጋት መረጃ እነዚህ በቂ ናቸው። እንደ ሁኔታው በውሎም በዕለታዊም ሌሎች ተጨማሪ አፕዴት አደርጋቸዋለሁ። ኢትዮጵያ በክብር ለዘላለም ትኖር። ቴንክ ዩ